ስራ በቃ ለስራ ብዬ ወጣው ከዛ ለጸሎት ጊዜ አጣው ከዛ በቃ ምንድነው እግዚአብሔር ሆይ ብዬ እያለቀስኩ በብዙ ጊዜ ቆይቼ ነበርና እግዚአብሔርን ደግሞ እየረዳኝ አሁን በጥሩ ሁኔታ እየሄድኩ ነውና እግዚአብሔር ደግሞ እንደረዳኝ ለመናገር ነውና ብዙ ጊዜ ሲናለቅስ ወይም ሲናወራ ለእግዚአብሔር እንዲያየው በቃ ጸሎትን እንዲመልስ እናወራለንና እግዚአብሔር ደግሞ ለቅሶዬን ወደ ሳቅ መልሶልኛልና ከኔ ጋር እግዚአብሔርን አመስግኑ ማለት ፈልጋለሁ። ልክ ጌታ ማለት ሲጀምር ነገሮች ሁሉ ረግረግ ሆኖ አንድ ጊዜ መስመጥ በቃ ያዝኩት ስል ብትን ማለት ምናምን ነገር ሆነና እየጠራሁት ያለሁት አምላክ ትክክለኛ አምላክ አይደለም፣ አይሰማኝም እኔን ነው ወይስ እኔ ልክ አይደለሁም? ጌታን የጠራው እየመሰለኝ ሌላ ነው እየጠራ ያለሁት። ቢካዝ የእሱ መኖር አልጠራጠርም፣ ግን የኔን ነው እየተጠራጠርኩ ያለሁት። እየጠራሁት ያለሁት ትክክለኛውን ነው ወይ? በጣም ከባድ ነበር። ያኔ በጣም በሕፃንነቴ በጣም ጥቃት ደርሶብኝ ነበር። ስለ ከባድ ነበር ለኔ ወንዶኜ ጥቃት ደርሶብኝ ነበር። ከዛ አንተ እንደዛ ስትናገር ውስጤ ላይ ያቺ ቃል ገባት። በጣም ከባድ ነበር ለኔ። ራሴን በጣም ነበር የምጠላው በዛ ምክንያት ማለት ነው። ራሴን በጣም ነበር ከፊቴን ራሱ በመስታወት ሳይ በጣም ነው የምታስጠላው እያልኩኝ ለራሴ ደጋግሜ እናገር ነበር። እግዚአብሔር ይባርክ። ናፍቆኝ ነበር። አሜን አሜን። እዚህ ቲክቶክ ላይ ከመጣው ጀምሮ መቅበዝበዝ ነበር የነበረው። ምን ሆኜ ነው ለውን ትርግጭ የገባሁት ለመመስከር ነበር። ቲክቶክ ላይ የገባሁት ስገባ ጌታ አደረገልኝ ለመናገር ነበር። ዳውንሎድ አድርጌ የገባሁት ይኸው 2 ዓመት ሙሉ ስቅበዘበዝ ነበር። ምን እንደሆንኩኝ አላውቅም። ጌታ ሆይ ምን ሆኜ ነው እያልኩት ነበር። በጌታ ህልውና ውስጥ መሆን ለራሳችን ነው ጥቅሙ። እንዲህ ነው የሚፈልገን። በቃ እንዲህ ነው የሚፈልግ። ተቅበዘበዝንበት ግራ ልክ በቃ አባት እንደሌለው ተቅበዘበዝ፣ መሪ እንደሌለው ተቅበዘበዝ፣ ሰብሳቢ እንደሌለው ተቅበዘበዝ። እንዲህ አልነበረም ስንጀምር ነበር። ግን እሱ እስካሁን ድረስ ይፈልገናል ነው። መቼ ልጄ ትመለሳለች፣ መቼ ልጄ ይመለሳል እያለ ጠብቀናልን። አንዴ ደግሞ ስለተነካን ሌላ ነገር ምንም ደስ አይለንም። ኢየሱስ የነካው የሌላ መሆን አይችልም። የሌላ መሆን አንችልም። እና እግዚአብሔር ይርዳል።
እንደ መሳፍንት ዘመን ደስ ያለውን ነገር የሚያደርግበት ዘመን ያለ ነውና ጌታ ደስ የሚያሰኘውን ነገር እንድናደርግ ይርዳል። ለራሳችን ስንል ወደ ህልውናው መግባት ይሁንልን፣ እሱም መፈለግ ይሁንልን። እኔ ከጀመርክ ጀምሮ ነው ስራዬን አቁሜ ሳለቅስ የነበረውን I feel the presence of God ኢየሱስ በሉ ስትል ኢየሱስ እያልኩ አራግፍልኝ እያልኩት ነበር። የገባውን ሁሉ አራግፍ፣ ያንተ ያልሆነው ሁሉ ይራገፍ እያልኩት ነበረ። ከውስጤ ፍላጎቴ ይሁን ምን ምኞቴ አላቅም፣ ብቻ ያንተ ያልሆነ ካንተ የሚያርቀኝ ነገር ሁሉ በኢየሱስ ስም ይራገፍ እየጠራሁት ነበረ። ኢየሱስ የኔ ጌታ ስሙ ይባረክ። ሰላም ኢየሱስ፣ እረፍት ኢየሱስ፣ ደስታ ኢየሱስ፣ ሁሉ ነገር ነው ኢየሱስ። አባት ነው፣ ወንድም ነው፣ ወዳጅ ነው፣ ጌታ ነው፣ ሁሉም ነው። ወደሱ መጠጋት ይሁንልን። እግዚአብሔር ዘመንህን ይባርክ። አንተ ታድለሃል በእውነት። እኛ ግን በዚህ መንፈስ ውስጥ መግባት ይሁንልን። እውነተኛ ኢየሱስን ከሚጠሩ ሰዎች ጋር ህብረት ከሚያደርጉ ሰዎች ጋር መሆን ይሁንልን። ኢየሱስ ለዘላለም ጌታ ነው። በጽድቅ በቅድስና እንድንኖር ፈቃዱን እንድናደርግ እግዚአብሔር ይርዳን። መታወቂያ ስማችን ጴንጤ ሆኖ ኑሯችን ሌላ እንዳይሆንብን እግዚአብሔር ይርዳን እና እኔ በጣም ተባርኬያለሁ። እግዚአብሔር ይባርክ። ይሄው በጌታ ቤት ውስጥ 18 ዓመቴ ነው። ግን ምን አረኩልኝ ጌታው እያልኩት ነው። እሱ ነው ያረገልኝ። እኔ ምንም አላረኩለት። ምስክር እንኳን ሆኜ በስነ ስርዓት ወጥቼ አልመሰከርኩም። ድረስልኝ ባልኩት ሰዓት ሁሉ የሚደርስልኝ፣ ገበናዬ ሸፍንልኝ ባልኩት ሰዓት ሁሉ የሚሸፍንልኝ አዳኝ ኢየሱስ። ጌታ ይባርክ። ፓስተር አሊ ተባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ይባርካችሁ። ተባረክ። አቤት ጌታ ኢየሱስ ስሙ የተባረከ ይሁን። መጀመሪያ አምላኬን እግዚአብሔርን ስሙን እባርከዋለሁ፣ አመሰግነዋለሁ። ሁሌ ከህልውናው ከመንፈሱ ከመገኘቱ ስር እንድንሆን ያገዘን የሰማይ አምላክ ስሙ ይባረክ። ስሙ ይባረክ። ስሙ ይባረክ። የረድኤታችን ጋሻ የከፍተኝነታችን ማማ መንፈስ ቅዱስ ነውና እግዚአብሔርን መጀመሪያ አመሰግነዋለሁ። ቀጥዬ ስለአንተ ደግሞ ጌታዬን ባርከዋለሁ፣ አምላኬን ባርከዋለሁ። በዚህ ጊዜ በዚህ ሰዓት ቀጥታ ከመንፈስ ዓለም ላይ ያለውን ነገር በጣም ርቀት አለን፣ በጣም የተለያየ ስፍራ ላይ ነን። ያን ሁሉ ግን አቋርጦ መንፈስ ቅዱስ ያለንበት ቦታ ላይ እንደሚያረሰርሰን ሪል ፓስተር ይዘህን ነው የምትገባው። በቃ መንፈስ ዓለም ላይ ይዞ የሚሄድ ነገር፣ የሚፈስስ ነገር፣ የሚቀር ነገር ትምህርት ሁሌ ምን በቃ ካንተ ትምህርት በኋላ ቶሎ ነው መዝጋት የምፈልገው ስልኩን። ወደ ቀጥሎ ያስተማርከውን ማሰላሰል ፈልጋለሁ፣ ደጋግሜ ማንበብ ፈልጋለሁና ነገሬ እየበዛ ሄደ። ስር እየሰደድኩ ሄድኩ፣ መጽናት መቆም ቻልኩኝና ስለአንተ ጌታ ኢየሱስን እጅግ አድርጌ እባርከዋለሁ፣ አመሰግን። የጊዜው ቃል ህያው ቃል ባለሁበት ስፍራ ላይ ስብራቴን፣ ደስታዬን፣ መሻገር ያለብኝን ማየት ያለብኝን ነገሮች አጥርቼ እንዳስተውል እንዳደምጥ
ባንተ አልፎ መንፈስ ቅዱስ ስለሚመክረኝ ጌታ ኢየሱስን እጅግ አድርጌ አመሰግነዋለሁ። በጣም ነው የምወድህ ፓስተር፣ በጣም ነው ማከብርህ። ኤቭሪዴይ ፊትህን ሳይ ወደኔ የሚያልፍ ነገር አለ፣ ስታመልክ ወደኔ የሚያልፍ አለ፣ ስታስተምር የእውነት ነፍሴ ቁጭ ብላ ታደምጣለች፣ የእግዚአብሔርን ቃል ትሰማለች እና በቃ ይዘህን ትገባለህ፣ ይዘህን ትሄዳለህ። እኔ በጣም 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 ስለአንተ ጌታዬን እባርከዋለሁ፣ አመሰግነዋለሁ። ስለአንተ ጌታ ኢየሱስን እባርካለሁ። ጸጋ ይብዛልህ ፓስተር። የሄድክበት መንገድ ሁሉ በኢየሱስ ስም መከተል ይሆንልን። የሰማይ አምላክ አቅም ይስጥ፣ ጉልበት ይስጥ። ከዚህ በላይ መሄድ፣ ከዚህ በላይ መራመድ እንድትችል ሰማይ በላይ ላይ ይከፈት። ከዚህ በላይ የእግዚአብሔርን ትርታ ማገልገል ይሆንልህ። ቴንክ ዩ ፓስተር፣ ተባረክ። አሜን አሜን። ጌታ ኢየሱስ ስሙ ይባረክ። መንፈስ ቅዱስ እኔ አላቅም፣ እግዚአብሔር ቃል አሳጥቶኛል እና ጌታ እንደገና እየሰራኝ እንደሆነ ነው የሚሰማኝ እንደገናና በፊት ላይ ድሮ ነው እንትን ያልኩትና በዩቲዩብ ነው የምከታተል ሞርና አሁን ደግሞ በቃ እየረሰረስኩ ነው ጊዜ አግኝቼ በዩቲዩብ እና በቲክቶክ እኔ በቃ ምን ብዬ ልንገር፣ በስትክክል ከክርስቶስ ጋር ነው የምታያይዘኝ። የሆነ ስታስተምር ስትጸልይ አሁን ራሱ በቃ ተንበርክኬ መዝሙር ከፍተ ተንበርክኬ ነበረ ተንበርክኬ እየጸለይኩኝ ከዛ ተነሳውና ቁጭ ብዬ ደግሞ እስቲ አሁን መዝሙሩ ጠፍቷልና ባፋችሁ አትናገሩ፣ ኮሜንትም አትጻፉ፣ እስቲ ጸጥ ብላችሁ ብቻ ልባችሁን አፍስሱ ስትል የምር እንደዚህ ስር ነገር ነው ያደረገኝ ማለት ነው። እና እግዚአብሔር አለ። የሆነ ስታለቅስ ምናምን እያያውክ ነበር። በስትክክል መንፈስ ቅዱስ አለ። በቃ እየሰራ ነው ጌታ። የሚተላለፍ ነገር አለ እና ትናንትና ደግሞ በቃ ምን ብዬ ልንገር ፓስተር፣ እንዴት ነው የኔ ክርስትና? እግዚአብሔር ይርዳኝ። እበረታለሁ፣ እደክማለሁ፣ በቃ አንዴ እወጣለሁ፣ ደግሞ ወድቃለሁ። በቃ እጁ ላይ ስብርብርና እንደገና ደግሞ ደግፎ ያቆመኛልና በዛ ውስጥ ሆኜ ትናንትና በቃ ስትጸልዩ አብሬያችሁ ስጸልይ በንስሐ ራሱ ከጸለይኩ ቆይቼ ነበርና ስጸልይ እንዴት ደስ እንዳለኝ በቃ ጌታ መንፈሱ ኮኔክት አደረገ ወደ እኔና ርስርስ ብዬ በቃ ነፍሴ ተነቃክታ እግዚአብሔርን ናፍቃ እግዚአብሔርን ፈልጋ በቃ እና ዛሬ ምነግር ምስክርነት ትላንትና እንደዛ ርስርስ አልኩኝ ማለት ነው። እና ዛሬ የሆነ ቤት ውስጥ ስራ እየሰራሁኝ ነበር። ይሄ ያስቱን መዝሙር ምስደጋግመው እሱን ለብቻዬ እየዘመርኩት ስራውን ትቼው እየዘመርኩት ለብቻዬ በቃ ቆሜ ከዛ መልጥቼ ቤት ደግሞ ተንበርክኬ ምን ብዬ ልንገር ፓስተር፣ በቃ እያለቀስኩኝ እኔ አላቅም ጌታ ሆይ ለምንድን ነው ማለቅሰው እስክለው ድረስና በጣም በቃ የሚጋባ መንፈስ አለ። ሪል ኢየሱስ አለ በስትክክል ማለት እንደዚህ ስናይ ምናምን ሶሻል ሚዲያ ላይ እውነት አይመስልም፣ ግን ጌታ አለ በቃ በስትክክል ስፔሻሊ እኛ ወጣቶችን በጣም እየጠቀምከን ነው። ሌላ ደግሞ ሳልናገር ማያልፈው ፓስተር በቃ ግልጽ እንድንሆን ታደርጋለህ። የሆነ በቃ ክርስትና እንዳይከብድብን በቃ ራሳችንን ሆነን በእግዚአብሔር ፊት መቅረብ እንዳለብን ራሳችንን ሆነን በቃ ጌታ አላ እንደ ልባችን አድርገን እንድናወራው ኃጢአታችንንም ድካማችንንም ብርታታችንን ብቻ አይደለም ስንፍናችንን። ትላንትና አገልጋዮች ሆናችሁ እንኳን እንደዚህ የሞትን የምትፈሩ ስትል ነበር እና እኔ ወደ ኋላ የሆነ አመት ላይ በቃ በስትክክል ፓስተርዬ ለሞት ጸልዬ ያውቃለሁ ስትል ነበረ። እንደዛ እየተናገርከ ነበረ። እንደውም አገልጋዮች ራሱ አላችሁ አትፍሩ፣ እኔም እኮ የሆነ ጊዜ ላይ ብዬ ነበረ ትላለ እና በስትክክል በቃ እንዴት ነው እኔ ጌታ ሆይ በቃ ኢየሱስ በስትክክል ምሳሌ ነው ያደረገ እና የሆነ እንደዛ ስታወራ በስትክክል እየተረዳው ነበር። እንደዛ ጸልይ ነበር። በቃ ከትምህርት ቤት መጥቼ ከክላስ መጣና ጾሜ መጥቼ እኮ ነው በጾም ጸሎት ጾሜ መጥቼ ጌታ ሆይ ውሰደኝ በቃ ለምን ብትለኝ እያሳዘንኩት ነው። ገብቷል። በቃ ኃጢአቴ በዛ ኖሬ ኃጢአት ከማበዛ ኖሬ ከማሳዝን ጌታ ሆይ ኖሬ ከምበድል ለምን አትወስደኝ? እንደዛ ነበረ የምለው። ምክንያቱም በሳምንት አንዴ ጸልያለሁ ታውቃለህ። በሳምንት አንዴ ይቅርታ የኔ አባት ይቅርታ የሚለው መዝሙር ዘምርና ንስሐ ገብቼ ምናምን እመለሳለሁ።
ከዛ ሳምንቱን በሙሉ ሳልጸልይ ደግሞ ቅዳሜ ሲመጣ እሑድ ቸርች ለመሄድ እና እንደዛ ጸልዬ አውቃለሁ። እንደዛ ስትል ያን ጊዜ እያስታወስኩት ነበረ። በጣም ነበረ ለሞት የጸለይኩት በጣም። እግዚአብሔር ግን መሐሪ ነው፣ በምሕረቱ ባለጠጋ ነው። ሰውን መሸከም አይችልም። ሰው የሰውን ገበና መደበቅ አይችልም። ኢየሱስ ግን ምሕረቱ ብዙ ነው እና ትናንት እንደዛ ስጸልይ እያስታወስኩ ነበረ። ያንን ጊዜ በጣም ከባድ ነው። እግዚአብሔር ግን ያንን አሳልፎኝ አንተን እንደዚህ ለኛ በረከት አድርጎ ስፔሻሊ ለወጣት ለእኔ ለራሴ በጣም ነው የተጠቀምኩት ዩቱብ ላይ በምስክርነቶች ጭምርና ምን ብዬ ልንገር፣ በቃ እንደዚህ አድምቆ አኖረክ፣ በረከት አድርጎ አወጣክ እና እኔም እንደዛው አሁን ላይ እግዚአብሔርን አመሰገንኩት። ያ ጊዜ ካለፈ በኋላ እግዚአብሔር ሆይ ምንም ነገር ይቅር፣ በቃ እኔ የተፈጠርኩት ለአንተ ክብር ነው። ስኬት ማለት አንተ ነህ። የኔ መብላት መጠጣት፣ የኔ ጎበዝ መሆን አይደለም፣ የኔ ኑሮ መቃናት አይደለም። ስኬት ኢየሱስ ሲኖር ነው፣ ስጸልይ ነው፣ ፕሬዘንሱ ሲሰማኝ ነው እና ያ ነው ስኬትና በቃ ፊል እያረኩ ነበረ እንደዛ ብለህ ስትናገርና ፓስተርዬ እኔ አላቅም። የእውነት ግን እግዚአብሔር በጣም እየሰራ ነው። በጣም እኔ ኢቨን የሆነ ነገር እንኳን እያረኩ ትንሽ ስሰማክ በብዙ ነው አይምሮ የሚያተርፈው። ባለፈው ሳምንት ውስጥ ይመስለኛል ስለ ኢዮብ ስታስተምር፣ ዛሬ እንደውም ለአንዷ ጓደኛዬ በቃ በጣም ደክማብኝ፣ እኔም ደካማ ነኝ፣ ያው ድካማችንን እርስ በራስ ነው የምንበረታታውና እየነገርኳት ነበር አሁን ቅርብ ሰዓት ላይና ስለ ኢዮብ ስትናገር በቃ ኢዮብ በጣም የመጨረሻ ድካም ላይ ከደረሰ በኋላ ብዙ ነገር ካለፈ በኋላ በቃ እግዚአብሔር ሆይ እኔ እኮ ንጹህ ነኝ አይደል ያለው አንተ ስትል ነበረ። ማለት ምንም አልበደልኩም እንዲህ አላደረኩም እንደውም ቃሉ እየተነበበና ከዛ እግዚአብሔር ተነስ ወገብህን ታጠቅ እኔ ፊት ቁም ብሎ ሰማይና ምድር ስፈጥር የት ነበርክ? እና ኢዮብ ያ ሁሉ ነገር ሲያደርግ ኢቭን ሚስቱ ሰድበው ሙት ብሎ እንኳን ታምኖ ለእግዚአብሔር ሲቆይ የሆነ የእግዚአብሔርን ትልቅነት በደንብ አንደርስታንድ አላደረገውም ነበረ እና ከዛ ጌታ ሲጠይቀው ግን እግዚአብሔር ሲለው የሚለውን ነው ያጣው። እንደውም ያንሰኛል ነገር ይመስለኛል እሱ ምላሽ እና ያ ነገር እንዴት እንደገባኝ ማስረዳት ላይ ጎበዝ አይደለሁም እና ብዙ ነው የምረዳው፣ ግን በጣም ገባኝ። በቃ አሁን ላይ የሆነ ችግር ሲመጣብኝ ምናምን ፋይት ነው ህይወት በየቀኑ እና እግዚአብሔር ሆይ አንተ ትልቅ ነህ፣ ከነገሮች በላይ አንተ ትልቅ ነህ እግዚአብሔር ሆይ እና ፓስተር በጣም ብዙ ነገር አለ። ቅርብ ጊዜ እንኳን የሰበረኝ ነገር አለ በራሴ ህይወትና ጌታ ሆይ አንተ ምንም አላረከኝም። በቃ አሁን ላይ የገባኝ አንድ ነገር ስተት ሲኖር ህይወት የሆነ መንገድ ሲጨልም ህይወታችን ዝግትግት ሲል በቃ እንዴት ነው እግዚአብሔር ተጠያቂ ሊሆን አይችልም። እኔ ነኝ ጥፋቴን መውሰድ ያለብኝ። ገብቶሃል? እግዚአብሔር እንዲያደረገ ምናምን ስል ከእግዚአብሔር ጋር እየተጣላው ነው። እግዚአብሔር አይከሰስም፣ አይጠየቅም። ኢዮብ በመጠየቁ ያፈረ ነው የሚመስለኝ። ልክ እንደዛ ብሎ ሲነግረውና እግዚአብሔር ለምን እንደዚህ ያረክ አይባልም። ሲሰጠኝም ልክ ነው፣ ሲነሳኝም ልክ ነው። እኔ ቅርብ ነው ማየው፣ እግዚአብሔር ግን ይሩቁን ነው የሚያየውና አሁን ላይ የገባኝ በቃ እግዚአብሔር ነው። የሆነ ከስጋ አባት በላይ የሚያውቅ ነው፣ የሚረዳ ነው። ለኔ ጓዳዬ ነው፣ ገበናኝ ደባቂ ነው፣ ሸፋኝ ነው። እውነት በቃ አሳልፎ የማይሰጠኝ ከእናት ከአባት በላይ የተሸከመኝ አስተማማኝ ነው ኢየሱስ እና በጣም በቃ ምን ልልክ ነው ፓስተርዬ፣ ጌታ ኢየሱስ ይባርክ፣ በርታልን፣ እግዚአብሔር መንፈሱን ያብዛል። እውነቴን ነው የምልህ፣ አንድ ቃል ስሰማ ብዙ ነው የምጠቀመው። እግዚአብሔር እንደገና ስለ ቅናት ራሱ ምን ብዬ ልንገር፣ በቃ እንዴት እንደጠቀመኝ ምን ብዬ ልንገር። ስለ ቃይል ስለ አቤል ስታወራ ጌታ ሆይ አልኩኝ፣ በዚህም ወይ አለ እንዲህ እና
በጣም በቃ ግልጽ ሆነ ነው የምታስተምረን። ይሄ ነው የሚያስፈልገኝ ይሄ ነው የሚያስፈልገኝ። በቃ ብዙ ጊዜ ስናድግ ብዙ ነገር ተሸፋፍኖ ጓዲያ ሁኑ እየተባልን እና ሁሉ ነገር ሳሎን ሲመጣ ደስ ይላል። እግዚአብሔርን እኔ በቃ እያንዳንዱን ነገር እየተረዳው እየገባኝ እያደግኩ ነውና ፓስተርዬ በርታ፣ ቀጥል፣ እግዚአብሔር ያስፋ፣ እግዚአብሔር ያቁም። እውነት የሚጋባ መንፈስ አለ። ኢቭን ቅድም መዝሙር ከፍተህ እንኳን ስታለቅስ ሁላ ፊል ሳረግ ነበር። በቃ ጌታ ሆይ እሱን እንደነካው እስቲ ንካኝ። ጥሩ ቅናት፣ መልካሙን ቅናት ስቀና ነበረ እና ፓስተርዬ በጣም ወድሃለሁ፣ አከብረሃለሁ። አባቴን ነው የምትመስለኝ ደግሞ በእውነት የእውነተኛ አባቴን ትመስለኝ ያለና እግዚአብሔር ይባርክ። በጣም ነው የምወድ። እግዚአብሔር ያስፋክ። ቴንክ ዩ አሜን። ጋይስ ጌታ አትርፏል በእውነት we are not wasting time, right? በጣም አላባከንም። ክብር ሁሉ ለኢየሱስ፣ ክብር ሁሉ ጌታ አትርፏል። ጌታ አትርፏል። body of Christ አልከሰርንም በጌታ በኢየሱስ ስም ሃሌሉያ። ጊዜ ያባከንን አይደለም፣ ትውልድ እያዳነን ያለነው ጌታ ትውልድ እያዳነ በጣም ነው ደስ ያለኝ። በእውነት ደስ አለኝ። የእውነት ክብር ሁሉ ለኢየሱስ ይሁን። ጌታ ስብራታችንን ትጠቀማለህ፣ እንባችንን ትጠቀማለህ፣ ሳቃችንን ትጠቀማለህ። ጌታ የማትጠቀመው የህይወት ክፍል ስለሌለ ትራማችንን ትጠቀማለህ። ጌታ ተሰብረን እንኳን ስናለቅስ ትጠቀማለህ። እውነት አይገርምም ጋይስ? እኔስ እዚህ ጋር ሳለቅስ ስንጸልይ እናንተ እንድትነኩ ብዬ አይደለም። ጌታ ልቤ ለራሴ ነው ማለቅሰው፣ ለራሴ ነው ጌታ የሚናፍቀኝ፣ ለራሴ ባዩ አትችሉም እኮ ሰው ያልቀስ ብላችሁ ማልቀስ፣ ሰው ይነካ ብላችሁ አትችሉም። ቢ ዮርሰልፍ። በቃ እኔ ርቦኝ ነው ጌታ፣ አሁን በጣም ርቦኛል፣ የእውነት ርቦኛል። እኔ እዚህ ቦታ ላይ ስንመጣ ጌታን ስናገለግል ለራሳችን ብለን ለራሳችን በእውነት ለራሳችን እና ለካ ተሰብረን እዚህ ጋር መተን እኮ እናለቅሳለን። ከዛ ሰው ሲነካ በቃ እኔ ደካማ ነኝ፣ ግን እሷን ላበረታ አንዳችንን በአንዳችን እንደዛ ነው ፓስተርዬ። ሀመር እዚህ ታች አለች። እሷን ኮሚኒኬት አድርጊያት። የኢትዮጵያ ቲም አለ፣ እሳት ይሆን እዛ ውስጥ ትገቢያለሽ። ከእንደገና ዩሮ ፎር ጂሰስ ጠዋት ላይ ሀሚዬ እያየውሽ ነው። ሜራም ኮሚኒኬት አድርጓት። እሺ ቴንክ ዩ ተባረኩ። ጌታ ዘንድ ሰላም አቤት ሰላም ለእናንተ ይሁን። ሰላም። እሺ እኔ በጣም ረዥም ጊዜ ነው የምሰማክ መልእክት ከታችሁ ግን በዚህ አካውንት አይደለም እናት በሚል አካውንት እናት አካውንት ግሩፕ ናችሁ ስታገለግሉ ከብዙ ወንድሞች እህቶች ጋር ሆኜ ነው የምሰማክ እና ሰማለሁ በጣም እና ግን አንድ የነካኝ ቃል አለ። ቃለ መጠይቅ ስታደርግ ረዥም ጊዜ ስለምሰማክ አንድ የነካኝ ቃል አለና ያው ረዥም
ድምፅሽ በትክክል አይሰማም። አሁን ይሰማል? አሁን ይሰማል? አሁን ይሰማል? ይሰማል። እና ለረጅም ጊዜ ነበር የምሰማት። አንድ ግን በጣም ውስጤን የማስታውሰው ስቲል ዛሬ ራሱ ውስጤ የሚያቃጭል ቃል አለና ሲወል ስለመኖሩም ስለማለመኖሩም ሳይሆን ኢየሱስን በጣም ስለምወደው እሱን ለማየት ናፍቃለሁ የሚለው ቃል በጣም ነው የምነካበት። እኔም ኢየሱስን ስለምወደው ብርቱ ሆኜ ሳይሆን በጣም በቃ ስታለቅስ አብሬክ ነው ማለቅሰው ማንም ሰው። ምክንያቱም ኢየሱስን ብርቱ ሆኜ ምናምን ተሽዬ ምናምን ሳይሆን ግን ኢየሱስን በጣም ነው የምወደው እና እሱን ሁል ጊዜ ነው እሱ ቃል ሁል ጊዜ ውስጥ ይመጣል። ረጅም ጊዜ ነው ቃለ መጠይቅ ስለ ልጅህ፣ ስለ ቤተሰብ፣ ስለ ኢትዮጵያ ስለሄድከውና አግኝቼ ብነግረው እላለሁና በከፋኝ ጊዜ እሱ ድምፅ ይመጣል ውስጤ። እስከ ድምፅ ነው የሚመጣውና ከዛ ስዘምር ብዙ ጊዜ ዲዩት እሰራካለሁ። በጣም ነው ዲዩት የሚሰራክና ስዘምር እያመለክ ስታለቅስ ከዛ በኋላ እኔ አላቆምም፣ በዛው ነው የምቀጥለው። እዛች ትንሿ ክፍሌ ውስጥ ሆኜ ጌታ ሆይና ልክ እለዋለሁና ረጅም ጊዜ ስታስተምር ስለማቀቅ 2 ሰዓት 3 ሰዓት ቁጭ ብለህ ታስተምራለህ። ስራ ላይ ሆኜ በኤርፎን ሰማለሁና ግን ስቲል ከዚህ ሁሉ ትምህርት ይልቅ ያ ድምፁ ሪል ድምፁ ውስጥ ይመጣል። በጣም ነው የምነካው። ከዛ አባት አለኝ ሰማይና ምድር የፈጠረውን እግዚአብሔርን ስለምጠብቅ እዚህ ጋር ያለው ሰልፌ፣ ድካሜ፣ ኃጢአቴ ሁሉ ይቀራል፣ ኢየሱስን አየዋለሁ ብዬ በጣም እስናናለሁ። እና ስዘመር ስታመልክ በቃ አንተን ካየውክ በኋላ እኔ በዛው ነው የምቀጥለው። በጣም ኢየሱስ ይናፍቀኝ። ለምን ብዙ ጊዜ ሴጣን እናትም አባትም ሪል የሆነ ነገር የሚታይ ነገር ይፈልግና ሲከሰኝ የሚታይ የሚዳሰስ ነገ ጌታ እንደሚመጣ እውነት ፊል አደርገዋለሁ። ያንን ቃል በጣም ስለምጋራ አልቅሼ አላቆምም። ብዙ ጊዜ እንደውም ሳለቅስ በጣም ሲቃወሙኝ እኔ ይብስብኛል። ፈልጌው አይደለም፣ ስጸልይም ፈልጌው አይደለም። ግን ሪል ኢየሱስ ይርባል። ላታ እንደዚህ ብትዳስሱት እንኳን ሪል ይርባል። እኔ እንደዚህ ዳስሽው ጠግቤያለሁ የሚለኝ ካለ ከእናንተ መካከል ዋው ታድላችሁ። እኔ ግን ይርበኛል እና ተባረክ። በጣም ድምፅክ ከኔ ውስጥ አይጠፋም። ያ ድምፅ ኢየሱስ በጣም አስተምራለሁ። ግን ሲኦል ስለመኖሩም ስላልኖሩም ሳይሆን ኢየሱስ የሚባለውን አምላክ ለማየት እንደምትናፍቅ የተናገርከው ያ ወርድ እኔ ውስጥ ተተክሎ እንደ ዛፍ ያቃጭላል። አንድ ዛፍ ተክለው እንደምታጠጣው አድጓል። ለረሰው አይደለም የሆነ ነገር ሲመጣ ያ ድምፅ ይመጣል እና ምለው ነገር ምንድነው? ሁሉ ጊዜ መጸለል ያዘው ጌታ ወይ እጁን ያዘው ብዬ ጸልይልሃለሁ። እንደዚህ አንድ ጊዜ እና ለአገልጋዩ ስጸልይ ምንም አልልም። እግዚአብሔር እጅህን ይዞህ የናፈቀውን ኢየሱስ ፊት ለፊት ስታየው ኢየሱስ ይሳቅልክ። ልጅህን ስታየው ትስቅልህ። ደስ በቃ ሪል ያንን ናፍቃለሁ። ኢየሱስ ሲስቅልኝ ማየት እና ያንን ናፍቅልሃለሁ። ሌላ ብዙ ማውራት አልችልም፣ ብዙ ተናጋሪ አይደለሁም። ግን እግዚአብሔር ዘመንህን ይባርከው። ጌታ ኢየሱስ በደሙ ይሸፍንልህ። ራይህን፣ ልጆችን፣ ቤተሰብህ፣ አገልግሎት በደሙ ይሸፈን። ተባረክ። እሺ እኔ ትንሽ ቆየ ኢትዮጵያ ያለው ነበረ መከታተል። የእናንተ ጊዜና የኢትዮጵያ ጊዜ በጣም የተለያየ ነው። ግን ቤት ተኝተው እንዳልረብሻቸው ብዬ በቃ ኪችን ሆኜ ነበረ የምሰማችሁ ምናምን ከእናንተ ጋራ መካፈል የነበረው እና ከኢትዮጵያ ከወጣው በኋላ ብዙ ህብረቶች ላይ ነበርኩ። አገልግሎት ላይ ዘምር ነበረ። አዲስ አበባ ገብቼ ኪንግደም ነበርኩ
እንደዛ ከገባው በኋላ ድንገት የስራ ነገር ሆነና ከሀገር ወጥቼ በጣም ብቸኝነት ነበር። ብዙ ህብረት እንደለመደ ሰው፣ ብዙ ቸርች ዳይ ቱ ዳይ ቸርች እንደሚሄድ ሰው ምናምን አልነበረም። እዚህ ሁሉ ነገር ተቋረጠ። በቃ ትላንት የነበርኩትና እዚህ የምኖረው ህይወት የተለያየ ሆነብኝና በጣም ከብዶኝ ነበረ። በጣም ከብዶኝ ነበር። ሁሌ ነበር ማለቅሰው። ያ ህብረት ከጌታ ጋር ያለኝ ነገር እዚህ ስመጣ በጣም የተለያየ ሆነብኝ። አጠገቤ እንደዛ ያለ ጌታን የሚያውቅ ሰው ምናምን አልነበረም። ሁሉም አዛብ ነበሩ፣ ስራ ጋይ ምናምንና በቃ በጣም ህይወት ከብዶኝ ነበረ። በዛ መሀል ድሮ ከታተል ስለነበረ ቲክቶክን ቼክ አደረኩኝ። ከዛ መማር ጀመርኩኝ። በቃ ቸርች ላይ የማገኘውን ያን እግዚአብሔር መንፈስ እዚህ ቲክቶክ ላይ ማግኘት ጀመርኩኝ። በእውነት እኔ እንደዚህ ይኮናል ብዬ አስቤ አላቅም። በቲክቶክ እንደዚህ ሰው የምር የተነካካ የምር እያለቀሰ የምር ከጌታ ጋራ የምር ወርሽፕ እያደረገ ጌታን መስማት እንደዚህ የሚቻል አይመስለኝም ነበርና በቃ በእውነት አልገባችም እንዴት ጌታ እንደደገፈኝ። የሆነ እንዲህ የምደገፍበት ነው የሆነልኝ ይሄ ህብረትና ቤተክርስቲያን እንዳለው ህብረቴ ላይ እንዳለው ነው የሚሰማኝ። ቦታው ላይ ቸርች ውስጥ አብሬ ከሰዎች ጋር ያለው ያህል ነው የሚሰማኝ። ምንም ሰው ባታተርፉ እኔን አትርፋቸዋል። እኔን እግዚአብሔር አግዞኛል። በዚህ ብዙ ነገር በቃ የሚያስጠል ነበር ያለሁበት ስፍራ። ግን በቃ ትላንት ራሱ በጣም ከባድ ሁኔታ ውስጥ ነበርኩኝና በቃ ኪችን ቀባው ባይዘዌ ማልቀስ ስለተፈለገ እኔ ብዙ ቀን እንደዛ ሆኜ አውቃለሁ። ግን በቃ ዝም ብዬ እዚህ ውስጥ ገብቼ ጆይን አድርጌ ግን የሚከፈቱትን መዝሙሮች ስሰማ እናንተን ሳያችሁ ምናምን የሆነ ነገር ይጋባብኛል እና እኔ ተደግፌበታለሁ። ይሄ ህብረት እኔን ደግፎኛል፣ እንዳልጠፋ አግዞኛል። ብዙ ከእግዚአብሔር የተቀበልኳቸው ራእዮች አሉ። እነዛን እንዳስታውስ ለዚያ እግዚአብሔር ላይ ያለኝ ነገር እንድጠነቀቅ አድርጎኛል። እግዚአብሔር አግዞኛል። ይሄ ህብረት ለኔ ድጋፍ ሆኖኛል። በጣም ተጠቅሜበታለሁ። እግዚአብሔር በጣም አግዞኛል በዚህ ህብረት። ጌታ ኢየሱስ የእግዚአብሔር መንፈስ ያውነቱን ያየውበት። ትላንት በጣም ታድሻለሁ። ትላንት በጣም የሚደንቅ ጊዜ ነበረን። ባለፉት ሳምንታት ደግሞ ስለ ክፉ ቃል ሰዎች ስለሚያወሩብን እና ስለነቃየል ስታስተምረን ነበርና በስልክ ለልጆች ላይ ያስተማርኳቸው ነበር፣ የተማርኩትም ማለት ነው። እና ሌላ ሀገራት ላይ ላሉ ወደ አውሮፓ ያሉ ጓደኞች ነበሩኝ፣ እያወራቸው ነበር። እና በጣም ብዙ ሰው ጥያቄ ውስጥ ነው ያለው በዛ ነገር ላይ። ማለት በቃ ለምንድን ነው ህይወቴ ላይ እንደዚህ የሚሆነው? እሰራለሁ፣ ጸልያለሁ፣ ግን ምንድን ነው ከጀርባ ያለው ነገር ይላሉ። እና ከጀርባችን ያለውን ነገር አናቅም። እንዲህ ታውቃላችሁ፣ አንዳንድ ከባባድ የሆኑ በሽታዎች ላይ አለው አይደል? እና አንድ ከባድ በሽታ አለ በጣም ሰዎችን የሚያሰቃይና ያ በሽታ ሆስፒታል ተኬዶ ሲጠየቅ ዘራችሁ ላይ ማለ ይሄ በሽታ አለ ይባላል። እና ላይክ እንደዛ ነው። በቃ
በጣም እንተጋለን፣ እንሰራለን፣ እንጸልያለን። በቃ እንደሚገባ እየሮጥን ነው። ግን ምንድነው ያለው ከኋላ የሚያስብል አይነት ህይወት የምንኖር ብዙዎች አለን። ህይወታችን የጥያቄ የሆነና እነዛን ነገሮች በቃ መስበርን አስተማርከኝ። ከኔ እድሜ ከኔ ጊዜ በኋላ እንዳይቀጥል እኔ ዋጋ ልክፈል ለትውልዴ፣ ከኔ በኋላ ለሚቀጥለው ትውልድ እኔ ዋጋ ልክፈል። እኔ እኮ ዋጋ የምከፍለው በሌላ አይደለም፣ በመጸለይ በመስበር ያንን ገመድ በመቁረጥ ደግሞ እንዳይቀጥል በቃ እየተያያዘ እየሰበረን ያለ እየጣለን ያለ በማናቀው ነገር ሰልክል በቃ ዝም ብለን እየዞርን ምንድነው ምኖረው ህይወት እየተባለ የሆነ ጊዜ ላይ ሳናቀው በቃ እድሜያችን ያልፋል። የሆነ በቃ አገባች፣ ወለደች፣ የሆነች እንትናለች ምናምን ኖረች ሞተች የሚባል ህይወት እንዳይሆንብን በቃ ኔክስት ከኔ በኋላ ለሚቀጥለው ትውልድ እንኳን እኔ ልሟገት። በእውነት ከዛ ትምህርት በኋላ ያንን ጸሎት ነው ያስተማርከኝ። በቃ መንቃት አይናው ድሮም አውቃለሁ እንደዛ አይነት ነገር እንዳለ፣ ግን አነቃኸኝ በቃ እንድጸልይ ማለት ነው። ከኔ ትውልድ በኋላ ይሄ እርግማን እንዳይቀጥል፣ ይሄ ንግግር እንዳይቀጥል፣ ትላንት በአባቶቼ ዘመን የነበረ አባቶቼን የጨረሰው እኔን እንዳይጨርስ፣ የኔን ትውልድ ቀጣዩን ትውልድ እንዳይጨርስ። በእውነት በእንደዛ አይነት ከዛ ትምህርት በኋላ ከጓደኞቼ ጋር ለመጸለይ ጀምረን በቃ ተደዋውለን የተለያየ ረጃጅም ሩቅ ሀገር ያለ ነው፣ ግን እንጸልይ ነበር። በቃ እኔም ቤት እኮ እንደዚህ አለ፣ እኔም እኮ በቃ ቢቸግረኝ ምንድን ነው ብዬ አንድ ጓደኛዬ እያወራ ነበር። አሊ እንትን ዩሮፕ ነው የሚኖረውና 4-5 ጓደኛሞች ነን አለ። በቃ ሁሉ ነገር እነሱ ይሳካላቸዋል፣ የኔ ነገር ፌል ያደርጋል። ለምንድን ነው አልኩኝ። በቃ ትዝ ሲለኝ ለካ ብዙ ንግግሮች አሉ ከጀርባዬ በጣም አለ። እና በቃ እንደዛ ማድረጉም ከዛ በኋላ ቢያንስ የሆነ ብሩህ ቀን ማየት ጀመርኩ አለኝ። እና እንደዛ ማድረግ አለብን። እኔ ራሱ ከሀገር ስወጣ ማዘርን እያልኳት ነበር የሆነች ትንሽ ነገር። እኔ ገና 23 ዓመት ልጅ ነኝ። 12ኛ ጨርሼ ምናምን ኮሌጅ ጀምሬን የወጣሁትና እናቴን በቃ ፍቺኝ አልኳት። በቃ ዝም ብዬ የሆነ ልጅ ሆኜ እንኳን እናድጄሽ የሆነ ነገር እንኳን አድርጌ ዝም ብለው እናቶች ላይክ የሆነች ብርጭቆ እንኳን ስትሰበር ወይ ተሰበሪ ላይክ ዝም ብለው ነው የሚሉት። ያ ነገር እኮ ግን በቃ እንትን አለው እና በቃ ፍቺኝ፣ ማሪኝ፣ ይቅርታ አድርጊኝ፣ በቃ ይቅርታ በይኝ አልኳት። እና ያ ነገር ለኔ ጠቅሞኛል፣ በሬን ከፍቶልኛል። ጋይስ እንደዚህ አይነት ነገር ላይ እንዳትቀልዱ። በቃ እኔ ጠቅሞኛል፣ እኔ በጣም አትርፌበታለሁ። በራችሁ ነው የሚከፍተው። የታሰረውን የተቆላለፈውን ነገር ምንድነው እያለን በቃ ሰርክል የምንኖረውን ህይወት ነው በጥሰን የምንወጣውና በተቻለን አቅም ይሄን ነገር ማድረግ ራሳችንን ማስለመድ አለብን እያልክ ነበር እኮ። በቃ እስቲ ትላልቅ ሰዎችን የቸርች አባቶቻችሁን እስቲ በቃ ጥሩ ቃላት እንዲያወጡላችሁ እንዲመርቋችሁ አድርጉ። ከዛ ጥሩ ዕቃ እየገዛችሁ ጊፍት እየሰጣችሁ ጥሩ ነገር እንዲያወሩ ስለናንተ እንዲመርቋችሁ አድርጉ እያልክ ነበርና ጋይስ ይሄ ነገር ቀልድ አይደለም፣ በእውነት የሚሰራ ነገር ነው። እኔ በራሴ ህይወት አይቻለሁ እና በጣም አትርፈናል፣ በጣም ተጠቅመናል። እዚህ ውስጥ ላይ እንደ ወጣት በደንብ ተጠቅመናል፣ አልጎደልንም። እየደከመን እንኳን እዚህ ላይ ውስጥ ገብተን ስለ ኢየሱስ ስታወራ በእውነት ትላንት ቁጭ ብዬ በቃ እያለቀስ የሆነ ነገር ከኔ ላይ እየተነነ የሆነ የተሸከማችሁ ላይ በቃ አግብጦ እንደዚህ አድርጎ ያስቀመጠኝ ነገር የሆነ በቃ ቀና አደረገኝ። እናንተ ያ ሁሉ ሰዓት እየተጸለየ ያ ሁሉ ሰዓት እየተማርን ያ ሁሉ ሰዓት መዝሙር እየሰማን በቃ ያ ሁሉ ሰዓት የምር ተቀምጠን ነው እያልኩኝ ነበር። የምር እኔ ነኝ ቁጭ ብዬ እየሰማሁ ያለሁት ይሄ ሁሉ ሰዓቱን እንኳን እስከማላውቀው ድረስ። ሪል እግዚአብሔር መንፈስ ሲኖር እንደዛ ነው የሚያደርገው። ጊዜ እንኳን እንድናይ አያደርገንም። ምን ይሄ ሁሉ ሰዓት እኔ ነኝ እንደ የተቀመጥኩት እያልኩኝ ነበርና የእውነት እግዚአብሔር መንፈስ እንዳለ የምናውቅበት አንዱ መንገድ ነው ይሄ። ሰዓታችንን እስካናውቅ ድረስ እላያችን ላይ የከበበን ነገር እየወደቀ በእውነት እዚህ ስንመጣ ብዙ ባጎችን ይዘን ተሸክመን ነው የምንመጣው። አንዱን ባግ በአንደኛው ትምህርት እየጣልን ሌላኛውን ባግ በሌላኛው ትምህርት እየጣልን እንደዛ እያደረግን ነው። ይሄ ቤት የኛ የታድሶ ቤት ለኢየሱስ የምንኖርበት ቤት ነው። ኢየሱስን እንድናሳይ በቃ እዚህ የምንሞላበት ቤት ነው። ይሄ ቤት ብዙ ነገራችን አራግፈን ተሞልተን የምንወጣበት ቤት ሆኖልኛል በእውነት እና እግዚአብሔር አምላክ በቃ ሳድግ እንዳንተ ነው መሆን ፈልገው። በጣም ነው ወድ በጣም ነው ማከብር። ጸጋ ይብዛል።
ተጠቅም ያለው እኔ ብዙ ምን አይነት የተባረከ ቀን ነው ዛሬ። እስኪ ሊዲዬ አንድ ያንን መዝሙር ዘምሪ፣ ህልሜ የሚለውን። እሺ የትኛው? ህልሜ ረሃቤ። እሺ የትላንት እየሰማነው ከነበረ ውስጥ እሺ ናፊ የዘመረችውን እንጨትና ውሃ እሱን ልዘምርና ከዛ ቀጥለዋል። እንጨትና ውሃ በሌለበት ቦታ ናፈቀኝ ጌታ፣ ናፈቀኝ ጌታው ትርጉም ባለበት የውሃ ጠብታ ግን ነፍሴ ጮኸች አንተን ተጠምታ አምላክ ያንተ ዘንድ ገሰግሳለሁ ክብርን ለማየት እናፍቃለሁ። ህልውና ለኔ ከሁሉ በላይ ነው፣ መገኘት ለኔ የነፍሴ ደስታ ነው። እጠማሃለሁ እወድሃለሁ ህልውና ለኔ ከሁሉ በላይ ነው፣ መገኘት ለኔ የነፍሴ ተስፋ ነው። እጠማሃለሁ እወድሃለሁ መንፈስህ ወደዋለሁ መንፈስህ ተጠምቻለሁ መንፈስህ ጭው ባለው ደረቅ ምድረ በዳ ገሰገሰች ነፍሴ አንተን ወዳ ጥያቄዋ ጥሟ ውሃ አይደለም ኢየሱስ ነው ለእርሷ ለዘላለም እንደ ዋላ ውሃ እንዳማረ በበረሃ ጥም እንደያዘ ልቤ አንተን ይላል ውስጤ አንተን ይላል ላመልክ እወዳለሁ ላመልክ እወዳለሁ ላመልክ እወዳለሁ ላመልክ ልሾም እወዳለሁ ልሾም እወዳለሁ ልሾም እወዳለሁ ልሾም ካንተ የሚበልጥ ለኔ ማንም የለም
አንተ ብቻ እንደኛ ዘላለም ዘላለም ተባረክልኝ ዘላለም ተወደስልኝ እጹብ ድንቅ እጹብ ድንቅ እጹብ ድንቅ ነህ ግሩም ድንቅ ግሩም ድንቅ ግሩም ድንቅ ነህ እጹብ ድንቅ እጹብ ድንቅ እጹብ ድንቅ ነህ ግሩም ድንቅ ግሩም ድንቅ ግሩም ድንቅ ነህ እጹብ ድንቅ ነህ ተባረኩ። አሜን አሜን። ይዲዬ ተባረክልን። የትም ሀገር ብትሆኚ ቤተሰብ አለሽና 24 ሰዓት የጸሎት ቤት አለ። ኢሮፕ ያሉ የትም ሀገር ከሆንሽ እንትኑት ቤተሰብ አለሽ እና ቴሌግራም ተቀላቅለሽ አብረሽ ማምለክ ትችያለሽ። ያለሽበትን ሀገር ጆይን ማድረግ ትችያለሽ ማለት ነው። ተባረኪ። ጌታ ይመስገን። ቅድስት ፓስተርዬ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ስላገኘህ በጣም ደስ ብሎኛል ፓስተርዬ። ጌታ ይመስገን። ያው አሁን ቆይቼ ነው የገባሁት እና ፓስተርዬ በጣም በቃ ልባርክህ እፈልጋለሁ። እግዚአብሔር አብዝቶ ይባርክህ። በእውነት ለወጣቶች ለእኛ እግዚአብሔር ያስነሳህ ባሪያ ነህና እንደዚሁ እንደ ቀላል አናየውም። በአንተ ውስጥን ኢየሱስን እናየዋለን። ቀደም ስትናገር ዝም ብለን አናለቅስም ማለት በቃ ስንነካ ነው፣ ውስጣችን ሲነካ ነው የክርስቶስ ማንነት ሲገባን፣ ውስጣችን ሲነካን፣ ራሱ ሲነካን ነው የምናለቅሰውና እኔ በአንተ ውስጥ ሁሌ እልፍ እልፍ እያልኩ ነው የማየውና ብዙውን ጊዜ በቸርቻችን ውስጥ የጠፋው ይሄ ነው፣ ፍቅር የለም አለው ፓስተርዬ። አለ እና ፍቅር ነው የጠፋው። ትልቁ ነገር ፍቅር ነው። እዚህ ጋር ሳይክ እኔ ለወጣቶቹ ትልቅ ትንሽ አትልም እድል ስትሰጥ የእግዚአብሔርን ቃል ከወጣቱ ከትውልዱ ስትሰማ ቀላል አይደለም እና ለወጣቶች አንተ ብርታት ነህ። በቃ በአንተ ውስጥ ኢየሱስን እናየዋለን እና በጣም በቃ ደግሞ እንደዚህ እውነት እኔ አሁን በቲክቶክ ብቻ አረካም አንተን የሆነ ኢትዮጵያ መተህ የሆነ ሀገር መተህ ክብብ አድርገህን ብታስተምረን እና ከአንተ ደግሞ ጸጋ ብንካፈል ምንኛ በታደልን እላለሁኝ። እውነት በቃ ይሄ እንደውም አያረካም ቲክቶክ ላይ አያረግም። ያው ጥሩ ነው፣ በጣም ጥሩ ነው፣ ጥሩ ድን ነው ያለው። ግን የሆነ በጣም ውስጣችን ኢየሱስ ጥልቅ ያለበት ሰው አንተን መያዝ የሆነ በቃ ምን ልበል፣ ኢየሱስን እንዴት ነበረ ሲከተሉት የነበረው ያንን ፍቅር ማየት አንተ ጋር ያለው የምታሳየው ለወጣቱ ለትውልዱ የምታሳየው ፍቅር በጣም በቃ ውስጤን ይነካኛል፣ ውስጤን ያስለቅሰኛል። እና ፓስተርዬ ተባረክልኝ። ጌታ ኢየሱስ ይባርክ። አሜን። ብሩክ አሜን። አለፍ አለፍ ብለሽ አቲ ቁጭ ብለሽ ተማሪ። እሺ፣ ጥሩን ይጠቅማል። እሺ፣ እንደዛ መጥቼ እዛ እንዳገለግል ቁጭ ብለሽ ደግሞ ተማሪ። ብሩክ ሁኚልኝ። ጌታ መልካም። እሺ ፓስተርዬ ተባረክ። ማርክ ሄሎ ሃይ ፓስተር አለየ ይሰማል? አዎ እግዚአብሔር ይመስገን። እሺ እኔ እንኳን አንተን ያነሳ እንትን መልክቱን ምን እንደምናገር አላውቅም። አልፎ አልፎ ነው መገባው አንተ ጋር እና ሰዎች ታሪካቸውን ሲያጫውቱ ምናምን በቃ በጣም ደስ ይለኝ ነበር እና እንደዛ መስሎ የነበረ የገባሁት። ሳም ሶሪ ፓስተር። It's okay, you're good. እግዚአብሔር ያርግልኝ ልናገር ነበር ግን ይሄ ታይሙ ካልሆነ በሌላ ቀንም እሺ ሌላ በውስጥ መስመር እንጻጻፍና ጊዜ ወስደን ደግሞ አውርተን በደንብ ትናገራለህ። ጊዜ ኦኬ፣ በጣም ቴንክ ዩ። እግዚአብሔር ይስጥ።
አሜን ማርክ በቃ ቴንክስ እንዴት ነው ኮንታክት ማድረግ? ኢንባክስ አድርግልኝ በዚህ በቲክቶክ ኢንባክስ አድርግልኝ። ኦኬ ቴንክ ዩ ሶ ማች። እሺ መዳን እሺ አንድ ነገር አቤት ይሰማል። እሺ ሲሆን ሃሌሉያ ደግሞ ሲየ የአድሚን የሆናችሁ ሰዎች ብታስገቡልኝ ምናምን ሰዎች ስራ አብረን ብናገለግል እትገነቢ አዋሰም በጣም ታቀሉልናላችሁ። ቶሎ እያስገባችሁ ሰው ተናግሮ ሲጨርስ ብታስወርዱ ምናምን እና እኔ ማስወርደውን ደግሞ ባታወጡ ምናምን እና አብረን እናገለግላለን። እትገነቢ ጉድ ሰላም ፓስተሪ እንደምን አላችሁ? ይገርማል። እኔ አንድ ነገር መናገር ፈልጌ ነውና ብዙ ጊዜ ይከታተል ነበር። እዚህ መከታተል ከጀመርኩ 1 አመት ሆኖኛል። ከዛ ብዙ ነገሮች እየተከሰቱ በጣም በጭንቀት ውስጥ ገብቼ በጣም እያለቀስኩ ነበር። ደግሞ መጽሐፍ ቅዱስ አነባለሁ ስል ብዙ ጊዜ በቃ አይሆነኝም፣ ምክንያቶች ይመጣሉ፣ ጊዜውን አላገኝም። ከዛ በዛ ምክንያት ተወጥሬ በቃ እያለቀስኩ ምንድነው የሚሆነው እያልኩ በቃ ብዙ ጊዜ እያዘንኩ ነበርና ያለው ሳውዝ አፍሪካ ነው። ከዛ ልታወስ ከቻላችሁ እኔ አንድ ቀን ቆይቷል ትንሽ እንደዚህ ሆኖኛልና በጣም ተቸግሬያለሁ ብዬ እያለቀስኩ እዚህ ውስጥ አውርቼ ነበረ። ከዛ ቀን ጀምሮ እግዚአብሔርም እየረዳኝ በቃ አንዳንድ ነገሮች እየተስተካከሉ አሁን በጥሩ ሁኔታ እየሄድኩ ነውና እዚህ ውስጥ ከገባው ጀምሮ ነገሮች በብዙ ጊዜ ተስተካክሎ ጸሎት በድሮ ልጅ ሆኜ ሳለሁ በጣም ጸልይ ነበር። ግን ትንሽ እዚህ ጋር ከመጣሁ በኋላ እንኳን ለጸሎት ጊዜ አላገኝም። ይሄን ደግሞ አንድ ነገር ብዬ ጨርሳለሁ። ካስታወስከው አንድ ቆይቷልና በቤተሰቦች መንፈስ ምናምን እያወራው ነበርና በዛ ጉዳይ አንድ ነገር ካንተ ጋር ለአንተ መናገር ፈልጋለሁ። አሁን አይደለም በውስጥ ኢንቦክስ አድርጋለሁ። በዛ ምክንያት አንድ ነገር ካንተ ጋር ማውራው ነገር አለኝና ይሄ ደግሞ በቴሌግራም ውስጥ ጸሎት መከታተል ፈልጋለሁና እዚህ ውስጥ ብታስገቡ በጣም ደስ ይለኛል። ይሄንን ለመናገር ነውና ቴንክ ዩ ተባረክ። ነሚራይ አስገቡት ቴክስት አርጉና እዚህ ጋር ሊንኩ አለልህ። የቴሌግራም መግባት ትችላለሽ። ወንድም ጌታ ስለረዳህ ደግሞ ጌታ ይመስገን። እንኳን ጌታ ረዳ፣ እንኳን ጌታ ተባረክ። እሺ ማን የሚቀጥለው? ሲዩ ኤሚ ትቀጥል። እሺ እንዴት አመሻችሁ? ኤሚ የጌታ ይመስገን ደህና ነው። ዛሬ አክቹዋሊ ሁለተኛዬ ነው ጆይን ሳደርግ ላይቭ። ፓስተርዬ አውቃለሁ፣ በደንብ እከታተላለሁ፣ ግን እንደዚህ ጆይን አድርጌ አላውቅም። ከውጭ ነው የምከታተለው እና ትምህርቶቹ በጣም እንትን አላቸው እና በተለይ ትላንትና ስለ አንደበት
ፓወርፉልነት ስትናገር የነበረው በብዙ መልኩ ስትናገር ነበር። ግን ለእኔ ከራሴ ይቀረልኝ በጣም በቃ ላይክ ምላሳችን የኛ ራሱ ከሰው ሳይሆን እኛ ራሳችን ላያችን ላይ የምንናገረው ነገር ምን ያህል ስለታማ እንደሆነና ምን ያህል ወደኋላ እንደሚያስቀር ያዕቆብ መልእክት ላይ የምላስን ምን ያህል ስለታማነት ይናገራልና እኔ ራሴ ላይ አውቀዋለሁ። ላይክ ለራሴ መጥፎ ነገር ስናገርና ጥሩ ነገር ስናገር የሚመጣበት ፍጥነት ቀላል አይደለም እና በጣም በቃ ሰሞኑን እያልኳቸው ነበር ትላንትና ለእህቶቼ እያወራን ነበረ። በቃ ሰሞኑን ላይ በጣም እንትን እያልኩኝ ነበረ ላይክ ነገሮችን እንደምፈልጋቸው አልራመድ ሲሉኝ why is this happening to me እኔ በቃ ላይክ ጸሎት ርዕሴ ራሱ የነበረው ማን ነው አንድ ሰው ያለ ነበር I don't remember the name እዚህ ጋር እኔ ጌታን ይዤ እኔ ወደፊት መሄድ ሲገባኝ ጌታን ይዤ ጌታን የማያውቅ ሰው ከኔ 10 እጥፍ እርምጃ ሲራመድ ይሰብራልና በቃ ምኑ ጋር ነው እየሳትኩ ያለሁት? በቃ እኔ ልክ አይደለሁም ራሴ እንዲህ አይደለሁም እያልኩኝ በምላሴ በምናገረው ነገር የበለጠ 10 እጥፍ ወደኋላ ያራምደኛል እና ትላንትና በቃ በጣም ስታስተምር ራሴን ነበር እያየሁበት የነበረው። ስንት ጊዜ መጸለይ ከብዶኝ የነበረውን ትላንትና ማታ ድጋሚ ሪስቶር አደረኩት እንደምንም በቃ የመጨረሻ ታግሎኝ ነበረ። ላይክ ዛሬ ጠዋትም ደግሞ ሞርኒንግ ላይ ሲጸሉ የነበረው ይሄንን ነው። ይሄ የደነደነ ልብን እንዴት ወደ ስጋ ልብ እንደሚቀይር ከድንጋይ ልብና በቃ ድንጋይ ሰራብኝ ልቤ ላይ ቢካዝ አንዳንድ ጊዜ ከጌታ ጋር መራመድ ሁሉ ጊዜ ለምለም አይደለም፣ ግን መቀበል ይከብደናል። ይሄ ረግረግ ነገሩን ላይ የሚያሰምጠውን ነገር መቀበል አንፈልግም እና እኔ ደግሞ ለሰው ስጸልይ በቃ በጣም በቃ ምላሴ ለሰው በጣም ይፈታል። እኔ አሁን ሰው ጸልይልኝ ቢለኝ በስመ አብ ጸልየውን ጸሎት ብትሰሙ በቃ ጌታ በጣም ነው የሚጠቀምብኝ። ለራሴ ግን የለም አይ ካንት እዛ በቃ ትናንትና ያንተን ትምህርት አዳምጬ ከዛ ከእህቶቼ ጋር ባይብል ስተዲ ነገር ነበረን። እነሱ ሲጸልዩ በቃ ጌታ ወይ ምን በቀስት ነው የመታብኝ። በቃ እንትን ልክ ጸሎቴን እንደዚህ በቀስት አልሞ ነው የመታብኝ እና I couldn't ሳስብ ራሱ ገና የሆነ ነገር እንደ ድንጋይ ይቆማል ፊት ለፊቴ። I want to read the word ስል ድንጋይ ይሆናል ላይ I want to pray ስል ድንጋይ ግድግዳ ይሆናል እና ጌታ ስሙ ይባረክ። ፈርሷል አሁን እግዚአብሔር ይመስገን። እውነት ድንጋዩን አንስቶ ስጋውን ተክቶልኛል። ጌታ የማይችለው ነገር የለም እና በምላሳችሁ ላይ መጥፎ ነገር አታውጁ። አልችልም ጌታ አይችልም አትበሉ። ይችላል ጌታ የለም አትበሉ። አለ በምትሉት ነገር ነው። አለ ስትሉ ይኖራል፣ የለም ስትሉ የለም ስትሉ መሸሽ ነው ራሳችሁን። አለ ስትሉ ግን ላያችሁ ላይ እያወጃችሁት ነው የጌታን መቻል። አለ ጌታ ይሰማል፣ ያዳምጣል። አዳምጦ ደግሞ ዘንበል የሚል አምላክ ነው። በምንም አይነት ነገር ውስጥ ብታልፉ እግዚአብሔር መልካም እረኛ ነው። ሂዝ ዘ ጉድ ሼፐርድ አይደል? ስለዚህ በቃ እሱን የተማርኩት። በጣም ነው የምወድህ። እግዚአብሔር በጣም አብዝቶ ይባርክህ። በእውነት እያስመለጥከው ያለው ትውልድ ቀላል አይደለም። ውጊያው ከባድ ነው። ከጠላት መንጋጋ ነው እንዲያርክ እያወጣበት ያለው እና ልንጸልይለት ይገባል። በእውነት ለሱ ሊጸለይለት በደሙ ሊሸፈን ይገባል። በጣም ቢካዝ ከአፉ ስር ነው እየወሰድክበት ያለው ትውልድና እግዚአብሔር በጣም አብዝቶ ይባርክህ፣ ይጠብቅ፣ ቤተሰብህን ይጠብቅልህ፣ ዘርህ ይባረክ። በአንተ የተነሳ አንተን የሚያውቁ ሰዎች በሙሉ ይባረኩ። አካባቢ አንተ በመገኘት ብቻ የተባረከ ይሁን። ልክ በቃ እንቀባሃለን። እኛም ልክ ሳሙኤል ዳዊትን እንዳፈሰሰበት እንደዛ ዘይቱ ከአንተ ተርፎ ዘር ማንዘርህን ሁሉ ይባርክ። በአንተ ስር ያሉ የምታውቃቸው፣ የምትወዳቸው፣ የኔ የምትላቸው የሚያይህ ይውደድህ። የምታንኳኳ በር ሁሉ ይከፈትልህ። የረገጥከው መሬት ሁሉ ውረስ። ተባረክልኝ። ኤሚ የት ነው የምትኖሪው? አንቺ ብሩክ ነሽ በጣም። አሜን። ጣሊያን ነው የምኖረው ፓስተሪ። እሺ
ፖሊ ነግረኝ ነበረ አንድ ጸሎት እንድትጸልይ ማለት ከስዩሜ ጋር እንድትጸልዩ እፈልጋለሁ። ደስ ይላል። ያ ግን በውስጥ መስመር እንድትጸልዩ ማለት ነው እና ቀደም ያልሽው ነገር ኮንሰርን ያደርገኛል። በደንብ እንድትጸልዩና ብሩክ ያለ እንደዚህ ውስጥ ብሩክ አለ ብሩክ አለ የለም ብሩክ ስዩሜ ከእንትና ጋር ሆነ አይ ቲንክ ልዬን አይቻታለሁ እና ጌታ ብሬክስሩ ይሰራል። በጣም ብሬክስሩ አምናለሁ። እሺ አሜን። እሺ አብረሻቸው ጸልይ። ጌታ ኤሚዬ ይሄ ዓመት ጌታ ወደምትፈልጊው ሲሆን ወደሚፈልገው አሜን አሜን። አሁን ስልክሽን በውስጥ በስዩሜና ሊያ አንድ ላይ በደንብ ጸልያችሁ ነው። እሺ እሺ እሺ። ልዬ ኮንታክት አድርጋቸው፣ ኢንባክስ አድርግላቸው። ኤሚ እንደዛ አድርጉ። ኦኬ ይርጋ። አቤት ፓስተርዬ። ሰላም ነው። እግዚአብሔር ይባረክ። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም በዚህ ያላችሁ የእግዚአብሔር ጸጋ ሰላሙ ይብዛላችሁ። እግዚአብሔር ከሁላችን ጋር አለ። ጌታ ኢየሱስ ጌታ ነው። ደስ ብሎኛል ፓስተርዬ ስላስገባኸኝ ስለተቀበልከኝ። ሁሌ ናፍቃለሁ በቃ ፕሮግራም ስታደርግ ሳይክ ጌታ ኢየሱስ በአንተ ውስጥ ያስቀመጠውን ጸጋ መካፈል፣ አንተን ማዳመጥ መባረክ ሆኖ ስለሚሰማኝ ውስጤን መንፈስ ቅዱስ በአንተ ውስጥ የሚሰራውን ስራ በጣም አከብራለሁ። እግዚአብሔር ያንተን ነገር አክብዶ ነገርህን ከፍ አድርጎ በሰማይ ያለው እግዚአብሔር የምትጸልየውን ጸሎት ስለሚሰማ በአንተ አንደበት እግዚአብሔር ስራ ስለሚሰራ እግዚአብሔርን እጅግ አመሰግናለሁ። ተባረክ። አሜን። ብሩክኝ። እሺ አሜን። ቲቲ አልዬ ወይ አልዬ እንዴት ናችሁ? ሰላም ፓስተር? ጌታ ይመስገን። ደህና ነሽ? ደህና ነኝ። ጌታ ይባረክ። እንዴት ናችሁ? ሁሉ ሰላም። ፓስተርዬ በጣም ደስ ብሎኛል ስላየሁህ። እኔ ታውቃለህ ማለት ኮንሲስተንትሊ ካንተ ብዙ ካንተ ኮንሲስተንትሊ ትምህርት ማለት ኮንሲስተንትሊ አቴንድ አላደረኩኝም፣ ግን በገባሁበት ሰዓት ሁሌ አንተን አምናለሁ። በቃ ጌታን እንደምትናገር አምናለሁ። ከማምናቸው ክርስቲያኖች መሃል አንዱ ነህና ጌታ ባንተ ውስጥ እንደሚናገር መንፈስ ቅዱስ አንደበትህን እንደሚጠቀም I'm very sure ካንተ ስሰማ እንዴት እባረካለሁ መሰለህ። መጀመሪያ ይሄንን ሚኒስትሪ የጀመርክ ሰዓት I remember እወራረዳለሁ ያልተሰጣት ይለኛል ማለት እስኪ በጌታዬ ላይ ተወራረዱና ጊቭ አፕ አድርጉ፣ የበደላችሁን ጊቭ አፕ አድርጉ፣ ፎርጊቭ አድርጉ እና ይሄ በዚህ ጌታ ላይ እኔ እወራረዳለሁ ብለህ ያልክ ሰዓት መጀመሪያ ሽፍት ካደረጉ ሰዎች መካከል አንዷ እኔ ነበርኩ። እንደ ተራራ ይቅራል እንደ ተራራ ተቀይሜያቸው ያስኳቸውን ሰዎች ሁሉ ታውን ያውቀዋል ማለት ነው ብዬ ተወራርጄ ኦ ማይ ጋድ በህይወቴ 20 ምናምን አመት ያላገኘሁትን ሰላም in the last 3 years በህይወቴ 20 ምናምን አመት ያላገኘሁትን achievement in the last 3 years ይሄ ሁሉ በህይወቴ ሲሆን ግን you are one of the foundation እና በጣም ደስ የሚልህ ነገር
በአካል ተገናኝተን አናውቅም ግን we are from the same kingdom and that kingdom is the kingdom of God አይገርምም like we're gonna stand together with Jesus in the same place called heaven and now I'm very sure I'm gonna see you in heaven with me and with all the people you mentioned and now everyone inside ያንተን fruit ሳይ እጅግ ደስ ይለኛል በቃ ማለት ባንተ ውስጥ ብዙ ፍቅርን አይቻለሁኝ it just get me በጣም ኢሞሽናል ያደርገኛል አልዬ እኔን በብዙ ሰርተኸኛል ጌታ ዘመንህን ብርክ ያድርገው እንዴት እንደምወድህ you have no idea እና አንተ ስትሰብክ ሳይ I feel peace በቃ አንተ ስታወራ ሳይ I feel true በቃ ካንደበትህ የሚወጣው የእውነት እግዚአብሔር ቃል ነው it's not any like ምንም pretend የሌለው የእውነት እግዚአብሔርን ቃል ነው የምትናገረውና I'm so happy for that reflect ለማድረግ like the power of words ያስተማርክ የነበረ ቀን አቴንድ አድርጌ ነበርና it was very powerful ማለት ይሄንን ትምህርት ኖርማሊ አሁን ለመጀመሪያ ጊዜ አይደለም ያስተማርከው አልዬ ከዚህ በፊት ማስተምረው ነበር እና እኔ የተጠቀምኩበት ነገር ምንድነው ከዚህ በፊት like there was a times like hopeless የነበርኩበት ይሄ አይሆንም ይሄ አይሳካልኝም እኔማ ይሄንን አቺቭ አላደርግም እኔማ ይሄን ያህል ግዙፍ አይደለሁም በያሰብኩባቸው ቀናት ግን there was a time that the God that we are worshiping is bigger than anything in this universe like እኛ ያያዝነው እግዚአብሔር ከነገሮች ሁሉ በላይና ትልቅ ነውና ትልቅ የሆነውን እግዚአብሔር እንደ ያዝኩኝ ሪኮል ያደረኩባቸው ሞመንቶች ከዚህ በፊት so reflect back አደረገኝ አሁን ትምርቱን ስትደግመው ፓስተርዬ it just reflects me back that to the decision that I make some years back it was literally 3 years ago that my life has been transformed እና የዛሬ 3 አመት ስለ ይቅርታና በራስ ላይ ዲክሌር ስለምናደርጋቸው power of words አስተምረህ ነበር that decision that I make it is today እኔ በህይወቴ አቺቭ ያላደረኳቸው ነገሮች በሙሉ በ3 አመት ጊዜ ውስጥ አቺቭ አድርጌያለሁ there was a time that በቃ ማለት wow God is beautiful like there was a time ከዚህ በፊት አውርተናል ፓስተር ይታውቃል like የመጀመሪያ ልጄን የወለድኩኝ ጊዜ ሆስፒታል ሄጄ they told me cancer detect የሚያደርግ symptom አለ ማህፀንሽ ላይ ብለውኝ ነበር እና ትዝ ይለኝ ነበር የዛን ጊዜ ነበር አንተ ስለ ይቅርታ ታስተምሪ ነበር እና የኔን ላይፍ shift ያደረገው ምንም አይደለም ይቅርታ በህይወቴ ይቅርላቸው አልችላቸውም በያሰብኳቸው የነበሩ ሰዎችን ግን ይቅርላቸው አንተን ባንተ በኩል ነበር መንፈስ ቅዱስ የነካኝ ያስተማርከው ትምህርት was so powerful እኔ የቆምኩበት መሬት it's so blessed እንደዛ ነበር የተሰማኝ የቆምኩበት አስታውሳለሁ የዛኔ አፓርትመንት ነበር የምንኖረው የቆምኩበት bedroom I feel it's holy በቃ የተከበረ የተባረከ ቦታ እንደ ቆምኩኝ ነበር የተሰማኝ I couldn't even stand የዛኔ ኢሞሽናል ነበርኩኝ ሳወራት እዚህ ይልሃል ከዛ ከ3 ወር በኋላ ነበር ለቼክአፕ ሄድኩት ሆስፒታል እና ዶክተሩ ቁጭ አድርጎኝ ምንድነው ሀፕን ያደረገው አለ there is no even history እንኳን የለም like there is no story that can show that there was ምንልበት ነገር ሳምፕል እስከማይኖር ድረስ there is no evidence ምንድነው ሀፕን ያደረገው in between አለ it was Jesus አልኩ I've never ስለ ኢየሱስ እንደዚህ ቦልዶኝ ተናግሬ አላውቅም ለማንም የዛኔ ግን ላከመኝ ዶክተር ኢየሱስ ነው አልኩኝ አይገርም ኢየሱስን በኩራት እንድናወራው ሰበከን አልዬ ጌታ ዘመንህን ይባርክ ኢየሱስ ነው በመሃል ሀፕን ያደረገው አልኩት ለዶክተሩ they told me ማህፀኔ መውጣት እንዳለበት ግን look at me now I have my second baby ነታንኤል የሚባል ሁለተኛ ልጅ ወለድኩኝ ጌታ መልካም ነው እንዴት ፍልቅልቅ ጤነኛ ደስተኛ you cannot even imagine
I want to know more ይሄ ኢየሱስ ስላልሽው አምላክ ብሎ ዶክተሩ ፋይናሊ you are good to go አለኝ ምንም አይነት ኤቪደንስ እንኳን እስከማይኖር ድረስ ነው ጌታ እኛን ለማስደነቅ ጌታ እጆቹ አጭር አይደሉም that's so much ከኛ የሚጠበቀው ግን it's immense በጣም ትንሽ which is faith and forgiveness I have seen it in you Ali you አንተ ጌታ ፈቅዶ በአካል ኢየሱስ ከመምጣቱ በፊት እዚህ ከተገናኘን ደግሞ ኢየሱስ ከመጣ ደግሞ እዛ እንገናኛለን በጣም ነው የምወድህ ፓስተርዬ አንተ you are titled my pastor as well የብዙዎች ደግሞ አባት ነህ ወንድማችን ብቻ አይደለህም ፓስተርዬ አባታችን ነህ በጣም ነው የምናከብርህ በጣም ነው ትሬዠር የምናደርግህ ጌታ ደግሞ ባንተ ውስጥ እጅግ ብዙ ይሰራል this is just the beginning ብዙ ፓወርፉል የሆኑ እናቶች ብዙ ፓወርፉል የሆኑ ወጣቶች ኪንግደም ትሰራለህ ባንተ ውስጥ ኢየሱስ በጣም ይሰራል ወደሃለሁ ፓስተርዬ ታውቃለህ ዘመንህ ይባረክ አሜን ጂጂ ብሩክ አትጥፊ ደግሞ ብሩክ ሆይ ጋይስ ክብር ሁሉ ለኢየሱስ ይሁን ጌታ ቸር ነው ቲቲ የመጀመሪያ ጊዜ እና የመጣችሁ ባሏን የምትወድበት ፍቅር አሜዚንግ ነው ጋይስ በጣም አሜዚንግ ሶ አሜዚንግ ጌታ ክብሩን ይሰጥ ወደ እግዚአብሔር ቃል ከመሄዳችን በፊት ኤሚዬ እድል ልስጥሽ እሺ ፓስተርዬ እኔም በጣም አድናቂክ ነኝ ብዙ ጊዜ ጽፍ ነበርና ማንም መልስ የሚመልስልኝ አጥቼ ዛሬ ራሱ 2 ጊዜ ነበር ገስት ላኩት ኦኬ ሶሪ ችግር የለውም እና ጌታ ኢየሱስ ዘመንህን በእውነት ያለም ልመው ነው የምለው በቃ አለም ልሞ በረከቱን ደግሞ አፍስሶ ሞልቶ ይፍሰስ ነው የምለው በእውነት አንተ ለወጣቶች በተለይ ወጣቶች በቃ ምን ብዬ ለመናገር እኔ እንጃ ኒኩለር ነው ማለት ይቻላል እግዚአብሔር ጸጋውን ያብዛልህ ከዚህም በበለጠ በእውነት ይሄ መታደል ነው ከራስ ከስጋ አይደለምና ጌታ ኢየሱስ ዘመንህን ያለም ልመው ፍሬያማ ያደርግ በቃ እንደው ወንዝ ዳር እንደተተከለ ፍሬያውም እንደለመለመች እንደሚለው ቃሉ ማለት ነው እግዚአብሔር ይባርክ ተባረክ አሜን ብሩክ ሆይልኝ ለምለም እሺ ምን አስገቡልኝ እሺ የመጨረሻ አይደል እንስተና ጌታ ይመስገን ፈወስ ነበር እያልክ ነበር ስለ ታሪኩም እያወራክ ነበር የዛኔ ነበር እኔ ያ መልእክት ውስጤ የገባው በጣም ከባድ ነበር ሪሊ እግዚአብሔር ያን ቀን ስታወራ ነበር እኔ እንደዚህ ጎተውኝ ለነሱ ስጸልይ እኔ ፈወስ ነበር ትል ነበር እንደዛ ያደረጉኝ ሰዎችን ነበር እጸልይ ነበር ጌታ ፊት ይዤ በኔ በኩል ጌታው በኔ ምክንያት ነገሮቻቸው ከተያዘ ጌታው ፍታቸው እኔንም ፍታኝ ከዚህ ነገር እያልኩኝ ነበር እጸልየው በዛ ነገር እግዚአብሔር እኔንም ፈታኝ ብዙ ነገሮችን አስተማረኝ ለብዙ ጊዜ ነበር የተቸገርኩኝ ለመመስከርም በጣም ተቸግሬ ነበር በዚህ ለዴቃም ለሚስትም አዋርቻት ነበር ለአንተ ሚስትም አዋርቻት ነበር በጣም ከባድ ነበር አልዬ ባንተ እንደዛ ስታወራ ጌታ ልቤን ነክቶ ያስኩትን ቅን በቀል ነው ባንዴ ያራገፈልኝ ጌታ አብዝቶ ዘመኔን ይባርክ ወንድሜ ደርሰልኛል ከእግዚአብሔር በታች በአገልግሎት በጣም ተጠቅሜያለሁ ፋውንዴሽን ክላስም እማራለሁ እነ ብሩኬን አገኛቸዋለሁ እነ ማዚን አገኛቸዋለሁ ግን ያኔ ስለ ይቅርታ ስታስተምር ነበር እንደዚህ አይነት ነገር ይቅር ለማለት የሚያሰብኩት እነሱ አጥፍተው እንኳን እኔ ነበርኩ ይቅርታ የጠየቅኩት ሄጄ ማለት ነው ነገሩንም እንደ እነሱ ረስተዋል ግን እኔ ውስጤ ለተቀብሯል ያ ነገር ሄጄ ይቅርታ ጠየቅኩኝ እዛ ተፈወስኩኝ ብቻ እግዚአብሔር ክብሩን ይውሰድ በጣም ነው የምወደው በጣም ነው የማከብረው
ለሚስትም ንገሪልኝ ጌታ እንደደረሰልኝ ነግሬያታለሁ፣ በውስጥ አውርቻታለሁ። አመሰግናለሁ አሊ ይሄን ለማለት ነበር። ዋው